ጋሺ ሳታከብር ቀርታ ለጋሺ ክብር ሳይኖር ቀርታ በጣም ደግሞ ክብር እግዚአብሔር ያጣመረው ማንንም አይለየውም ነው የሚለው። ስለዚህ እግዚአብሔር አንድ ካረጋችሁ አንድ ያረጋችኋል። አውራት በውስጥ በቃስ ሶስተኛ ወገን ሳትጨምሩ ሁለታችሁ ብቻ ጨርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ በጠዋቱ ማለት ነው። አብርሽ እንግዲህ ስለ ሩታ ተጠይቆ አክስት የሩታ አክስትና ማን ነው ስሙ ያ ልጅ ቪዲዮ ተለቋል። ትናንትና ማታ ሳካለፈ በኋላ ነው ያየሁት ማለት ነው። እንግዲህ በውስጥ መናገር በውስጥ ሶስተኛ ሰው ሳታስገቡ መፍታት ለምን አትሞክሩም? ብዙ ጊዜ ስደውልልህ ስልክ አታነሱም፣ ለምንድን ነው በዚህ ደረጃ ብላ እንግዲህ ብዙ ነገር ተናግራ ስትቆጣው እኔ ሞክሬ ያለው እሷ ፈቃደኛ አይደለችም። እንግዲህ እስከ መቼ ነው ልጅነት ምናምን እያለ እንግዲህ ብዙ ነገር እየተናገረ ነው። እንግዲህ አንደኛው መልሱ ደግሞ እኔ ሞክሬ ያለው ነገሩ እንዲፈታ ማንም ሶስተኛ ሰው በማላችን ሳይሰማ ነገሩ እንዲፈታ ሞክሬ ያለው ጋሽዬን ድረስ ራሱ አምጥቼ ጋሽዬ ልታከብር አልቻለችም። እሱ የመከረን ነገር እሱ የተናገረን ነገር ልትሰማ አልቻለችም ሩታ ብሎ እንግዲህ ይሄን መልስ ነው የመለሰላቸው። እንግዲህ በጣም ነው የደነገጠችው የሩታ አክስት። እረ በጣም ነው የምታከብረው ጋሽዬን በጣም ነው የምትወደው እያለች እንግዲህ ማከሷ ጋር ያለው ስሙን አጠፋብኝ። እሱ ራሱ በዛን ሰዓት ብዙ ነገር ተደራርቦባት ነው ወንድሞቿ እንደዛ ሲያረጓት ሲያስቸግሯት ነበር እንጂ ሩታ ጋሽዬን ትወዳለች በጣም ታከብራለች እንደዚህ አትበል ብሎ እንግዲህ በጣም ትልቅ መልስ እየመለሱለት ነበር። ቪዲዮ አይታችሁ ከሆነ ማለት ነው። ቪዲዮን አይቼ ሰምቼዋለሁ፣ ግን በዛን ሰዓት ቪዲዮ መልቀቅ አልቻልኩም፣ ሰዓት ሄደዋል ማለት ነው። እና ይሄን ተናገሩ ብዙ ነገር እንግዲህ ነገሩ እንዲፈታ ነግሬያታለሁ፣ መክሬያታለሁ፣ ሩታንም አናግረዋለሁ ብላለች። እግዚአብሔር ያቆመውን ትዳር ማንም ሊፈታው አይችልም፣ ማንም ሊያለያየው አይችልም። በመሀላችሁ ሰው ቢገባም እያለች ነው እንግዲህ። በቀደም ቪዲዮ ተለቆ ነበር ተናግራ ነበር የሩታ አክስት ሀረሜላ ተብያዋንም እንግዲህ አንቺ ትልቅ ሰው ነሽ ታይ ከኔ ራቅ፣ ትዳርን በደንብ አርገ ያዝ፣ ሩታን በደንብ አርገ ያዝ፣ ለምን አትይም ብላ እንግዲህ ትልቅ መልእክት አስተላልፋ ነበር። ያው ትላንት እንደዛው እሱን በተመለከተ ራሱ እግዚአብሔር ያቆመውን ትዳር ማንም ሊፈታው አይችልም፣ እናንተ ግን ነገሩን ፍቱት፣ ቆም ብላችሁ አስቡ፣ ልጅነት እስከ መቼ ነው ብላ እንግዲህ አብርሽን በጣም ስትናገረውና ስትቆጣው ነበር። እኔ ሩታን መክሬያታለሁ፣ ታናግረሃለች፣ አንተም አናግራት፣ በውስጥ አውሩ፣ ሶስተኛ ሰው አራተኛ ሰው እንዲህ ወደ ሚዲያ ስትመጡ በውስጥ አውርታችሁ ጨርሱ፣ ነገሩን ፍቱ፣ ሰላም አውርዱ እያለች ነው እንግዲህ። እውነቷን ነው፣ አነጋገሯ እውነቷን ነው። ሶስተኛ ሰው የተባለ ይሄ ቪዲዮ ዩቱብ ሰይጣን ስራ ነው ለዚህ ደረጃ ራሱ እያበቃቸው ያለው። ዶላሩን እያዩ ብሩን እያዩ ነው የተለያየ ሴት እያመጣ አብርሽም አብሮ እንግዲህ እየተላፉ የተላላሱ ባለትዳር እየሆነ ለባለትዳር ክብር የለም። እንደዚያን ነገር ባለትዳሩን ያራርቃል፣ ያለያያል። የማይደረግ ስራ ነው እንግዲህ እያደረገ ያለው አብርሽ። በዛ ላይ ደግሞ እሷ ብዙ ሰው መካሪ ካጠገቧ የሚሆን የሚደግፋት ሚያግዛት ሰው ያስፈልጋታል በዚህን ሰዓት እያለች ነው። እውነቷን ነው፣ እኛም እያልን ነው። በዚህን ሰዓት ሩታ ጥፋት ራሱ ቢኖራት አብርሽ መናገር የለበትም። እንደዚያ ነገር ማድረግ አይደለም ነይ ውጪ ከቤቴ ብሎ በሩን ከፍቶ ሊያስወጣት ይቅርና የሆነ ነገር መልስ ሊመልስላት ራሱ አይገባም። ለምን ሴት ልጅ ናት፣ ብዙ ነገር ሆርሞኗ ይዛባል። ሴት ልጅ ነፍሰ ጡር ስትሆን ወንዶች አንዳንድ ሰፋ አድርጎ የሚያስቡ ልጆች ወንዶች በጣም አብሮ ነው የሚጨነቁት፣ ይታገሳሉ ብዙ ነገር። እንደዛ ማድረግ አለበት። አብርሽ ግን በፊት ይሻለዋል። ነፍሰ ጡር እሷ በምትሆንበት ሰዓት ቅይር ነው ያለው። በጣም ተቀየረ ጸባያ ሁሉ ማለት ነው። መቻል ነበረባት እሷ እያለች ማለት ነው። እሷ ነፍሰ ጡር ናት፣ ብዙ ነገር ያናዳታል፣ ብዙ ነገር ቶሎ ትናደዳለች። ነፍሰ ጡር ናችሁ፣ ልጅ ወልዳችሁ ያያችሁ ልታውቁ ትችላላችሁ፣ ይህን ስሜት መረዳት ትችላላችሁ ብላለች አክስትየውም ማለት ነው። አንተ በዚህን ሰዓት እንትን ማለት አለባት። ብዙ ነገር ነው እሷ የሚያስፈልጋት፣ ከጎኗ የሚሆን ሰው ያስፈልጋታል በዚህን ሰዓት እያለች ነው። የምር ነው ለቪዲዮና ለዶላር ተብሎ ማናደድና ማስቀየም የለበትም፣ እንዲያን ነገር ማድረግ የለበትም አብርሽ ማለት ነው። በማላቸው እየገባ ሰው እንደዛ እየተለጠፈበት እየሳመው ምን የሚለውን ነገር ማስወገድ ነው ያለበት። ምን ቢቀርበት ትዳሩ እኮ ነው የሚበልጠው። ሩታን ባያገኛት አብሮ ነው ሰርቶ ይህን ድረስ የደረሱት። ስራ ቢዝነስ እየሰሩ ትዳራቸውን እየመሩ ተዋዶ ነው አብሮ ልጅ ለመውለድ ደረጃ የደረሱት ማለት ነው። ውሸት ነው እየተባለ ትዳራቸው ውሸት ነው አልተጋቡም እየተባለ በቀደም ነፍሰ ጡር ሆና ራሱ አላረገዘችም እየተባለ ውሸት ነው እየተባለ እንግዲህ ሆድ አይደበቅም፣ ሆዷ ገፍቶ መጣ ታየ ማለት ነው።
እና ለዚህ አብርሽ ክብር መኖር አለበት። አንደኛ ይሄ ነው። ሁለተኛ ደግሞ ጋሽዬን አላከበረችም። ጋሽዬን አምጥቼ ነበር ለሱ ክብር አልሰጠችም ለሚለው በዛን ሰዓት እሱ ነገር አልፈዋል። እውነት ነው። ወንድሞቿ ሲያስጨንቋት ነበር። እኛ ፈርደንባት ነበር በዛን ሰዓት። ሩታ ለጋሽዬ ክብር ይኖርሽ ብለን ነበር። እኔ ራሴ በበኩሌ ብዬ ነበር። ግን ወንድሞቿ ናቸው ጫና እያደረጉባት የነበረው ወንድም እየተባሉት ማለት ነው። ወንድም ሆኖ አልሆኖ አላቅም አላዋሌም እነሱ ናቸው ትውጣ ከአብርሽ ጋር አትኖር እያሉ ቤት እየተከራዩ ብዙ ነገር እያወዛገቧት የነበረው እሱን ነው። እነዚህም አክስቷም እያለች ያለችው በዛን ሰዓት ብዙ ችግር ነበረባት። ብዙ ነገር ተወዛግቦባት ነው እንጂ ጋሽዬን በጣም ትፈራለች፣ ትወዳለች፣ ታከብራለች። ይህን ደግሞ እኛም እናውቃለን። ፈርደንባት ነበር። እንግዲህ የፈለገ ችግር ቢኖር እሳቸው ያሉትን ነገር እሺ ማለት ነበረባት። ከቤት መውጣት የለባትም፣ ለመታረቅ እምቢ ማለት የለባትም ብለን ብዙ ነገር እኔ ራሴ ቪዲዮ ሰርቻለሁ ብዙ ጊዜ ማለት ነው እያልን ነበር። እንግዲህ ችሊ ነፍሰ ጡር ናት። በዛ ላይ ቤተሰብ ጫና ነበረባት በወቅቱ ብዙ ነገር ነው ሲያወዛግባት የነበረው ማለት ነው። እና አብርሽ ይህን መረዳት አለበት። እንግዲህ እሱን የጋሽዬን ነገር አምጥቶ እሷ አክስቷ ስትመክረው አምጥቶ እንግዲህ አንድ ላይ አድርጎ እያወራ ነው። በዛን ሰዓት ነው እኔ እንትን ያልኩት ብዙ ነገር ለመፍታት ሞክሬ ያለው ብዙ ነገር ሂጃለሁ ብዙ ነገር አድርጌ ያለው እሷ ናት እያለ ነው። እንግዲህ ጋሽዬን ሳታከብር ሳትወድ ቀርታ አይደለም ሩታ፣ ይሄን ሁላችንም እናውቃለን። በወቅቱ እንግዲህ አንዳንድ ስህተት ይፈጠራል። ብትሳሳት በዛን ሰዓት የፈለገ ችግር ላይ ብትሆን እሳቸው ያሉትን ነገር እሺ ማለት አለባት ብለን አልፈርደንባታል። ግን በዚህ ወቅት ላይ ሆና እንደዚህ ሆና ነፍሰ ጡር ሆና በዚህ ላይ ሆና አይደለም መፍረድ የሚቻለው። ቂም ተይዞ ደግሞ እሷ ናት እንደዚህ ያደረገችው እሷ ናት እንደዚህ የሆነችው ማለት የሚባለው ይሄን አሁን ወንድ ልጅ ስለሆነ ቆም ብሎ ማሰብ አለበት አብርሽ ማለት ነው። እሷ ነፍሰ ጡር ነው በዚህን ሰዓት ከለስ ምንም ነገር ጥፋት ቢኖራት እንትን ማለት የለበትም አብርሽ ሙሉ ለሙሉ ማለት ነው። ሩታ ጥፋት የለባትም ማለት አይደለም። ጥፋት ሲኖርባትም ጥፋተኛ ናት እያልን ነው። አብርሽ ጥፋት ሲኖርበት ጥፋተኛ ነው እያልን ነው። ግን ወቅት አለው። ደካማ ናት። አሁን በዚህን ሰዓት ብዙ ነገር ያናዳታል፣ ያበሳጫታል። ሩታ ነፍሰ ጡር ሆና አይደለም ሳትሆን ስትቀር ራሱ በፊት ትንሽ ነገር ነው የሚያበሳጫት፣ ትንሽ ነገር ነው የሚያናዳት፣ ትንሽ ነገር ነው የሚያስለቅሳት ማለት ነው። ይህን ማሰብ አለበት። ወንድ እስከሆነ ድረስ ሰፋ አድርጎ ማሰብ አለበት፣ መተው አለበት። ሰላሙን መፍጠር አለባቸው። እነዚህ ልጆች በማላቸው ልጅ ተፈጥሯል። የትም አይሄዱም፣ ሊለያዩም አይደለም። ሰውን እያጨቃጨቁ ከለስ የኦዲየንስንም ጭንቅላት እየፈቱ ለራሳቸው እርስ በራሳቸውን እየተጎዳዱ ነው እንጂ ተለያይቶ ሊለያዩም አይደለም። ለምን ትዳር ማለት ቀላል አይደለም። ልጅ በማላቸው አለ። ፍቅርም ደግሞ ጠፍቶ አይደለም። ግን ያው ቆም ብሎ ማሰብ መብሰል ነገር ነው በማላቸው ችግር ያለው። ትዳር ሳይደርሱ ነው መሰለኝ ትዳር የያዙት። እሱም እንደዛ እያለ ነው። ልጅነት ነው መሰለኝ ያለው። ልጅነት እስከ መቼ ነው ማሰብ አለባችሁ? እስከ ሰራችሁ ድረስ ኑሮ እስከ ገፋችሁ ድረስ ልጅ በማላችሁ እስከመጣ ድረስ። ዛሬ እኮ የ14 እና 15 ዓመት ልጅ ወልዶ ራሱ ያሳድጋል እኮ። እናንተ ከ20 በላይ ናችሁ፣ ከ20 በታች አይደላችሁ ሁለታችሁም ማለት ነው። ለዚህ ይሄን ማሰብ አለባችሁ ቆም ብላችሁ። በተለይ በአሁኑ ሰዓት የምፈርደው አብርሽ ላይ ነው። አብርሽ አንተ ማስተዋል አለብክ። ወንድ ልጅ ነክ። እሷ ችግር ላይ ነው ያለችው በዚህን ሰዓት። ሁሉም ነገር እርግፍ አድርገህ መተው አለብህ። ሶስተኛ ሰው ማስገባት የለብም። ቪዲዮ ስራ ነው፣ ቢዝነስ ነው። ግን መስማት አለብህ እላለሁ። እንግዲህ ለቤት አዲስ ሰብስክራይብ አድርጉ። ነበር የነበራችሁ ሼር ላይ ኮሜንት በማድረግ አበረታቱኝ። ውድ የሀገሬ ልጆች እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።